የኢትዮጵያ አየር መንገድ አዲስ ሽልማት ተበረከተለት። አየር መንገዱ በዛሬው ዕለት የካርጎ ዊንግስ ሽልማትና የምርጥ አጋርነት ልዩ ተሸላሚ መሆን ችሏል። በቤልጂየም ሊጅ ከተማ በተካሄደው የካርጎላንድ ኤክሰለንስ የሽልማት ስነ ስርዓት ላይ ሽልማት የተበረከተለት አየር መንገዱ በምርጥ አጋርነት ዘርፍም ልዩ ተሸላሚ ሆኗል። እነዚህ ሽልማቶች አየር መንገዱ የሚሰጠውን የማይናወጥ አስተማማኝ አገልግሎትና በሊዥ አየር ማረፊያ ከሚገኘው የካርጎላንድ ማህበረሰብ ጋር ያለውን ጠንካራ ዘላቂ አጋርነት ማሳያዎች መሆናቸውን አየር መንገዱ አስታውቀዋል። የኢትዮጵያ አየር መንገድ በጀርመን ሃምቡርግ ከተማ በተካሄደው የ2026 የፓክስ ሪደርሺፕ የሽልማት ስነ ስርዓት ላይ በ3 ዘርፎች እጩ ሆኖ በመቅረብ በ3ቱም ዘርፎች ማሸነፉም አይዘነጋም። በአዲስ አበባ የስፖርት ማዘውተሪያ ስፍራዎችንና የስብዕና መገንቢያ ማዕከላትን የማስፋፋት ስራ ተጠናክሮ መቀጠሉን ከንቲባ አዳነች አቤቤ አስታወቁ። ከንቲባዋ በዛሬው ዕለት የራስ ኃይሉ የስፖርት ትምህርትና ስልጠና ማዕከልን በጎበኙበት ወቅት ባስተላለፉት መልእክት በአካልም በአእምሮም ዳብሮ የተገነባ ሀገር ተረካቢ ትውልድን ለመገንባት እየተሰራ መሆኑን አስታውቀው በከተማዋ የስፖርት ማዘውተሪያ ስፍራዎችንና የስብዕና መገንቢያ ማዕከላትን የማስፋፋት ስራ ተጠናክሮ መቀጠሉን ይፋ አድርገዋል። ይህም ህጻናትና ታዳጊዎች አስፈላጊውን ስልጠናና ልምድ አግኝተው በስፖርት የዳበሩ ጤናቸው የተጠበቀና ተወዳዳሪ ብሎም አሸናፊ እንዲሆኑ ትልቅ ፋይዳ እንዳለው ከንቲባዋ ተናግረዋል። የራስ ኃይሉ የስፖርት ትምህርትና ስልጠና ማዕከል ከዛሬ ጀምሮ ዓለም አቀፍ ውድድሮችንና ስልጠናዎችን ማስተናገድ እንደሚችል የገለጹት ከንቲባዋ ህብረተሰቡ ማዕከሉ እንዲጠብቅና እንዲንከባከቡ መልእክታቸውን ማስተላልፈዋል። 20ኛው የፌዴራልና የክልል ማረሚያ ቤቶች ኮሚሽን ኮሚሽነሮች የጋራ ጉባኤ በሆሳና ከተማ መካሄድ ጀመረ። ጉባኤውን አስመልክቶ መልእክታቸውን ያስተላለፉት የፌዴራል ማረሚያ ቤቶች ኮሚሽነር ጄኔራል የኑስ ሙሉ ሀገራዊ ለውጡን ተከትሎ ፈጣን ለውጥ ከታየባቸው ተቋማት መካከል ማረሚያ ቤቶች ግንባር ቀደም መሆናቸውን አስታውቀዋል። በፌዴራልና በክልል ማረሚያ ቤቶች ቅንጅታዊ አሰራሮችን በመተግበርና ምርጥ ተሞክሮችን በመቀመር በተሰሩ ስራዎች የተሻለ ውጤት እየተመዘገበ እንደሚገኝም ተናግረዋል። በዚህም በጎ ልምዶችን ለማስተግበርና የማረሚያ ተቋማት አመራር ሰራተኞች እንዲሁም የህግ ታራሚዎችን በእውቀትና በክህሎት ማልማት አስፈላጊ መሆኑን ኮሚሽነሩ ተናግረዋል። በማረሚያ ተቋማት የማረምና ማነጽ ስራዎችን፣ የሰው ሀብት አስተዳደር፣ ትምህርትና ጤናን በቴክኖሎጂ በማዘመን ቀልጣፋና ዘመናዊ አሰራር በመዘርጋት ለነገ የማይባል ተግባር መሆኑን ኮሚሽነር ጄኔራል የኑስ አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር በኒኩሌር ጉዳይ ውይይት እንደማያደርጉ የኢራን ብሔራዊ የደህንነት ኮሚቴ ኃላፊ ኢብራሂም አዚዝ አስታውቀዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በትናንትናው ዕለት ወደ ፓኪስታን ማቅናታቸው የሚታወስ ሲሆን ይህም ጉዟቸው ከአሜሪካ ባለስልጣናት ጋር ውይይት ለማድረግ እንደሆነ ሲገለጽ ቆይቷል። የውጭ ጉዳይ ሚኒስትሩን የኢስላማባድ ጉዞ አስመልክቶ መልእክታቸውን ያጋሩት የኢራን የብሔራዊ ደህንነት ኮሚቴ ኃላፊ ኢብራሂም አዚዝ የውጭ ጉዳይ ሚኒስትሩ ወደ ፓኪስታን ያደረጉት ጉዞ ከኒኩሌር ውይይት ጋር የተያያዘ እንዳልሆነ በመግለጽ ይህ ጉዟቸው ኢራን ከፓኪስታን ጋር ባላት የሁለትዮሽ ጉዳይ ላይ ለመምከር እንደሆነ ማስታወቃቸውን ቢቢሲ ዘግቧል። ኃላፊው አክሎም የኢራን የኒውክሌር መርሃ ግብር የቴህራን ቀይ መስመር ሆኖ እንደሚቀጥልም አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኢስላማባድ ከፓኪስታን የጦር ኃይሎች አዛዥ ኢታማጆር ሹም ጄኔራል አሲም ሙኒር ጋር በሁለትዮሽ ጉዳዮች ላይ ውይይት ማድረጋቸውንም በፓኪስታን የሚገኘው የኢራን ኤምባሲ አስታውቋል።